መልካም እንግዲህ በዛሬ ዝግጅታችን በአንድ በኩል አገዛዝ ስለነቀነቀው አመጽ ባህሪያት እንነጋገራለን። ከዛ ቀጥሎ ደግሞ ፋኖ ያነሳውን ያቀረበው ጥሪ አለ። እሱንም በተወሰነ መንገድ እናያለን። ሰፋ ያለ ጊዜ እንደዚሁ ከመጀመሪያው እኩል የምንሰጠው ደግሞ በአሁኑ ወቅት በአብይ ደጅ ዙሪያ የተሰባሰቡት ሶስት ጠበኛ ጀነራሎች ምንድን ያሰባሰባቸው የሚለውንም እንመለከታለን ማለት ነው። እና አብራችሁን እንድትሆኑ ደግሜ መጋበዝ እወዳለሁ። ስለዚህ አገዛዝ በነቀነቀው አመጽ ጉዳያችን እንጀምር። ለአስርት ዓመታት በህዝብ ጫንቃ ላይ ቤት የሰሩ ስልጣናቸውን በዜጎች የደም የህይወትና የመብት ወጪ ሊያሰነብቱ የሚፍገመገሙ ጨካኝ አምባገነኖች ፀሐያቸው መች እንደምትጠልቅ አያውቁም። ብዙ ጊዜ እንደምታውቁት እና ግብዓተ መሬታቸው ሊፈጸም መሆኑን እንኳን የሚያሳዩ በርካታ ምልክቶች እያሉ ሬሳ ካልሆንን በስተቀር ከስልጣን አንወርድም የሚል ግትርነት ያላቸው ማሰላሰያቸው በስልጣን ሱስ የተደፈነ ነው ብዙ ጊዜ እና ገደቡ ለማይታወቅ እና ለማይገመት ጊዜ ጭቆናን አሜን ብሎ በጸጥታም ሆነ በአነስተኛ ማጉረምረም ሲቀበል የከረመ ህዝብ መቼና እንዴት በቃኝ ብሎ በገዳዮቹና በጨፍጫፊዎቹ ላይ እንደሚነሳ፣ መቼ እንደሚዘምት፣ መቼ ሆ ብሎ እንደሚነሳ አስተማምኖ የሚናገር ነገሮችን በግልጽ እንድናውቅ የሚያደርግ ቀመርም ሆነ ስሌት እስካሁን ድረስ የለም። እንግዲህ በተለያዩ የፖለቲካል ቲዮሪ በማህበረሰብ ጉዳይ የማህበረሰብን የጋራ እንቅስቃሴ ያጠኑ የግለሰብን ስነልቦና የማህበረሰብ ስነልቦና ወይም ሶሻል ሳይኮሎጂን ያጠኑ ሁሉ ይህንን ነገር በተመለከተ ግልጽ ያለ ቀመር የላቸውም። በዚህ ምክንያት የተወሰኑ ግምቶች አሏቸው። እነዚህ ከተሟሉ የህዝብ አብዮት፣ የህዝብ አመጽ፣ የህዝብ ተቃውሞ የመነሳት እድሉ ከፍተኛ ይሆናል ብለው የሚሏቸው በተለያዩ አሳቢዎች የሚጠቆሙ ምክንያቶች አሉ። ግን በወጥነት እዚህ ቦታ ላይ ይሰራሉ ተብለው የሚባሉ ነገሮች አይደሉም። ምክንያቱም እያንዳንዱ ሀገር፣ እያንዳንዱ ህብረተሰብ ልዩ ልዩ ቫሪያብልስ አሉ። አንድን ነገር እንዲያደርግ እንዳያደርግ የሚገፉት፣ የሚያስቆጡት፣ ወይ ታግሰው እንዲያልፍ የሚያደርጉት ሌሎች ብዙ ቫሪያብልስ ስላሉ ሰውም ወሰብሰብ ያለ ፍጡር ስለሆነ በዛው መጠን ህብረተሰብም እንደዛው መሆኑ ስለማይቀር ማለት ነው። እና በዚህም ምክንያት ብዙ ጊዜ ህዝብ ባልታሰበ ጊዜ ባልተገመተ ሰበብና ባልተጠበቀ አኳኋን የጸረ ጭቆና አመጽ ያፈነዳል። ወይም ህዝብ ባልተገመተ ጊዜ ባልታሰበ ወቅት መገደል ይበቃኛል፣ መገፋት ይበቃኛል፣ መፈናቀል፣ መጨቆንና መዋረድ ይብቃኝ ብሎ ይነሳል። እዚህ ላይ ታዲያ አምባገነን ከራሱ የቀደመ ስህተትም ሆነ ከእርሱ በፊት ከነበሩት መሰሎቹ አለመማሩ በአንድ በኩል ስውር በረከት ሳይሆን አይቀርም የሚሉ አሉ። በአንጻሩ ደግሞ ምናልባት ቢማር ኖሮ ያንኑ ተመሳሳይ ስህተት ፈጽሞ በውርደት ምዕራፉን ከማጠናቀቅ ይታገድ ነበር ወይ የሚልም ሀሳብ የሚያነሱ አሉ። የመማሩን ጠቀሜታ በማጉላት ግን አንዴ አምባገነን የሆነ ሰው በሆነ ጊዜ ተለውጦ ዴሞክራት ይሆናል የሚለው ነገር እውነት አይመስለኝም። ምናልባት ስርዓት ሰርቶ በስርዓት መለጎም የሚቻልበት ሁኔታ ካለ ግን ሁሌም ዲክታቶሪያል ቴንደንሲ ያለው ሰው በየስርዓት ውስጥ ያለውን ክፍተት እየተጠቀመ ኤክስፕሎይት እያደረገ ግቡን ለማሳካት መሞከሩ የሚቀር አይመስለኝም። ይህም ያው ከማህበረሰብ አስተሳሰብ ስነልቦናና የረዥም ጊዜ የፖለቲካ ባህልም ጋር የሚተሳሰር ስለሆነ ማለት ነው። ዛሬ የምናነሳሳውን አገዛዝ እየነቃነቀ ያለ ከባድ ተቃውሞ ስናነሳ በኢትዮጵያ ያለውን መሰል አውሪያዊ አገዛዝና ያንን ከስልጣን ለማስወገድ እየተደረጉ ስላሉም ሆነ ሊደረጉ ጥሪ ስለሚቀርብባቸው የህዝብ ንቅናቄዎች እያሰላሰልን መሆኑ መታሰብ ይኖርበታል። ነገሩ ገና መቋጫ ያላገኘና በመጨረሻው ውጤቱ ላይ ያልደረሰም ቢሆን የህዝብ ተቃውሞ በአመዛኙ አገዛዝን አዳክሞ የአገዛዝን ሚዛን አዛብቶ ቀጥሎ ለሚመጣው ተቃውሞ ሁኔታዎችን አቅልሎ ወይም ነገሮችን አመቻችቶ የሚሄድ በሆኑ ታውቆ ያደረ ነው እና የህዝብ ተቃውሞ አገዛዙን ጨርሶ በማስወገድ ላይ ጠናቀቅ ቢችል እንኳ በመልሰል ገሃነም ውስጥ ለሚገኙ እንደኛው ሀገር ላሉ ህብረተሰቦች ሁሉ የሚሰጣቸው ትምህርቶች በጣም በርካቶች ናቸው። ስለዚህ እያወራን ያለነው በአሁኑ ወቅት በኢራን እየተካሄደ ስላለው አመጽ ነው። ከዚህ ቀደም በርዕዮት እንደምታውቁት አሳድን ስላስፈረጠጠው የሶሪያ ፍልሚያ ህገ መንግስት ሊንድና አምባገነናዊ ስርዓትን ሊተክል ሞክሮ
ከስልጣኑ ስለተሻረውና ፍርዱን እየተጠባበቀ ስለሚገኘው የደቡብ ኮሪያው የቀድሞ ፕሬዚደንት ዩንግ ሶክ ዮል በኔፓል ተቀጣጥሎ በአገዛዝ ስለመነገለው ጀነሬሽን ዚ ተቃውሞ የኔፓሉ የጀነሬሽን ዚ ተቃውሞ ፕሬዚደንት ዊሊያም ሩቶን ፖሊሲ ስላስቀለበሰው እና ስላስገደደው የኬንያ ወጣቶች የተቃውሞ ትግል የፕሬዚደንት ጌተበያ ራጂፓስካ የተባሉትን ፕሬዚደንት ከመንበር ስላባረረውና ለወራት ስለቀጠለው የሽሪላንካ የህዝብ ያላቋረጠ ንቅናቄና ስለ ሌሎችም በተለያዩ አገራት ስለተካሄዱ ጸረ አገዛዝ ህዝባዊ እምቢተኝነት እንቅስቃሴዎች ተጨዋውተናል፣ አውርተናል። ከኢትዮጵያ ጋር ያላቸውን ተመሳስሎና ልዩነት ከዚያ ስለሚወሰዱ ትምህርቶች ሁሉ አንስተናል። አሁንም ዛሬ ስለዚህ ስለ ኢራን እና በከፍተኛ ግለት እየተካሄደ ስላለው ህዝባዊ እምቢተኝነት ስንነጋገር ዓላማችን ለእናንተ የዜና ዘገባ አጠናቅሮ ማቅረብ እንዳይደለ መቼስ ነጋሪ የማያስፈልጋችሁም። ዜናውን ሁላችንም በዓለም አቀፍ መገናኛ ብዙሃን በስፋት እየተከታተል ነው ያለ ስለሆነ የዚህ ዝግጅት ትኩረት እና ግብ ታዲያ ምንድን ነው ካልን፣ አንደኛ ጭቆና የመረረውና ለከት በማያውቁ አምባገነኖች የተሰላቸ ህዝብ ምን ማድረግ እንደሚችል አብነት ለማቅረብና ለማስታወስ ነው። ሁለተኛውና ዋናው ደግሞ በኢራን በአሁኑ ተቃውሞ ለዚህ በጣም ለተጋጋለና በአገሪቱ ሁሉም ግዛቶች ማለትም በ31ዱ ግዛቶች ውስጥ ለተቀጣጠለው ተቃውሞ ምክንያት የሆኑት ነገሮች በኢትዮጵያ ውስጥ በስፋትና በከፋ መልኩ መገኘታቸውን በማመሳከር የተመሳስሎችን ነጥቦች ማጤንና ከዛ የሚወሰደውን ትምህርት መለየት ነው። እነዚህ ናቸው ግቦቻችን እና የዛሬ የአቅርቦት ምክንያቶቻችን ማለት ነው። ግን እንደው ቶሎ ቶሎ ነጥቦችን ማንሳት ፈልጋለሁ ጊዜያችንን ለማብቃቃት ያክል። ግን መጀመሪያ ስለ ኢራን ጥቂት ዳራ ማስቀመጥ ጥሩ ነው ብዬ ነው ማስበው። ምክንያቱም የኢራንን ፖለቲካ እና የስነ መንግስት ውሳኔዎች፣ እንቅስቃሴዎች ለመረዳት ወሳኝ ነው ብዬ ስለማምን። ኢራን ረዥም የመንግስትነት ዘመን ያስቆጠረች ሀገር ናት። የኢላማይት የፐርሺያ የእስልምናና ሌሎች ተተካኪ ስልጣኔዎች አምባም ናት። ማለት ያው ስልጣኔዎች ይሰፋሉ ይጠባሉ፣ አገራት ይሰፋሉ ይጠባሉ፣ ይሄ ይታወቃል። ማዕከሉ ግን በአመዛኙ የነዛ ስልጣኔዎች ኢራን ነበረች። የዛም ወራሽ አድርጎ ይመለከታል ህብረተሰቡ ራሱን። ታሪክም ሲጠና እንዲያ ነው። ወደኋላ ስትመለሱ የነ አቺሚኒድ ኢምፓየር፣ የሄሌናውያን አገዛዝ፣ የነ ፓርቲያን ኢምፓየር፣ የሳሳኒያን ኢምፓየሮች የተፈራረቁባት ስፍራም ናት ኢራን። የታላቁ ሳይረስ መገኛ፣ የሳይንስ፣ የፍልስፍና፣ የሂሳብ፣ የኪነ ህንፃ፣ የስነ ጽሁፍ፣ የኪነ ጥበብ በአጠቃላይ መናኸሪያ ናት። እንደነ ካርቲር፣ ፌርዶሲ፣ ኢብን ሲና፣ ኦመር ካያም፣ ናሲር አልዲን ቱሲ፣ ጀላሉዲን ሩሚ፣ ሐፊዝ የመሳሰሉ ገጣሚያን፣ ፈላስፎች፣ አሳቢዎችና ተመራማሪዎች መፍለቂያም ናት ኢራን። በአጠቃላይ ጥንታዊ ታሪክ እና ትውፊት ያላት ሀገር ናት። በነገራችን ላይ የኢትዮጵያ ተማሪዎችን እንቅስቃሴ በተመለከተ ስናነብ በዓለም ምናልባት ከኢትዮጵያ ተማሪዎች እንቅስቃሴ ጋር ተመሳስሎ ያለው ተቀራራቢነት ያለው የትኛው ነው ቢባል ምናልባት የኢራን ተማሪዎች ንቅናቄ ሳይሆን አይቀርም የሚሉ የኢትዮጵያ የፖለቲካ ታሪክ አጥኚዎች አሉ። ስለዚህ ፖለቲካዋና የስነ መንግስት እሳቤዋም እነኝህን ሚሊኒየሞች የተሻገሩ ሂደቶች የሚጫኑት መሆኑን ማሰብ ያስፈልጋል ማለት ነው። አንዱ እሱ ነው። አሁን በስልጣን ላይ ያለው ሃይማኖታዊ አገዛዝ ወይም ቴዎክራሲ ወደ ስልጣን የመጣው በግሪጎሪያዊ አቆጣጠር በ1979 ነው። በወቅቱ የተካሄደውን ህዝባዊ አብዮት ተሳፍሮ ነው ወደ ስልጣን የመጣው። ይህንን መገንዘብ አስቀድሜ እንዳልኩት የኢራንን የውስጥ ፖለቲካ ህብረተሰብና የስነ መንግስት ብቻ ሳይሆን ከሌሎች ሀገራትና ኃይላት ጋር ያሏትን ግንኙነቶች፣ መስተጋብሮች፣ ባህሪ ሁሉ በተሻለ መንገድ ለመረዳት ይጠቅማልና ነው። ይህን ዳራ እንያዝ መጀመሪያ እና እንዳልኩት ዝግጅታችን በስፋት እንዲሰራጭ ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ፣ ኮፒ ሊንክ ማድረግ፣ ታፕታፕ ማድረግ ሁሉ መረሳት የለበትም ለማለት እወዳለሁኝ ወደሚቀጥለው ነጥብ ከመሻገሬ በፊት። ስለዚህ አሁን ወደ ዛሬ ፋስት ፎርወርድ ወደ ዛሬ እንምጣና አያቶላዊነትና ተቃውሞዎቹ አሁን እንግዲህ የምንነጋገረው በአሁኑ ወቅት 3 ሳምንት ስላስቆጠረው ከባድ የህዝብ ተቃውሞ ነው። በኢትዮጵያ ውስጥም በዚህ በርዕዮስ በተደጋጋሚ የህዝብ የጋራ ንቅናቄ በኢትዮጵያ ውስጥ እንዴት እየተካሄደ ያለውን
በአሁኑ ወቅት አዲስ አበባ ላይ መሰረት ያደረገውን ዘረፈጅ አገዛዝ እንዴት አድርጎ ከስልጣን ዞር ማድረግ እንደሚቻል በተደጋጋሚ ብዙ ምክረ ሀሳቦችን አንስተናል፣ ውይይቶች አድርገናል፣ ቃለ ምልሶች አድርገናል፣ ትዕይንቶች አካሂደናል አይደለም። በአሁኑ ወቅት በኢራን እየተካሄደ ያለው ተቃውሞ መሰል አለው ወይ ከዚህ በፊት ትኩረት እንድንሰጥ ያደረገውስ ምንድን ነው የሚለውን ለማየት እንዲመቸን አንዳንድ ነጥቦች እናንሳ። እንግዲህ አሁን ስልጣን ላይ ያለው አገዛዝ በ1979 ነው መንበሩን የተቆጣጠረው። እስካሁን መንበሩን የተቆጣጠረው የአያቶላዎች አገዛዝም መንግስትን ከሃይማኖት ጋር ክፉኛ ከማቆራኘቱም በላይ የዙፋኑን ስር መለኮታዊ አድርጎ የበየነ ነው። ቴዎክራሲ ነው ብለናል አይደለም። እና ከፍተኛ የመብት ጥሰት የሚፈጽም በእጅጉ አፋኝ የሆነ አገዛዝ ነው። በአጠቃላይ በዜጎች ሁሉ ላይ ጫናው አለ። በተለይ በሴቶች እና በሌሎች የህብረተሰብ ክፍሎች ላይ ደግሞ ያለው ጫና በጣም በጣም ከባድ ነው። ይሄም በነገራችን ላይ በራሳቸው በዜጎቹ የሚባል ነው። በዚህም ሳቢያ ባለፉት 46 ዓመታት በተለያዩ ወቅቶች ጠንከር ያሉ ከባባድ ተቃውሞዎች ገጥመውታል። ለምሳሌ አንዱ በ1979 በ2022 እና በሌሎች ጊዜያት የተካሄዱት የሴቶችን መብት እቀባ የሚቃወሙ እንቅስቃሴዎች ይገኙበታል። ሌላው በ1999 እና በ2003 የተደረጉት ከባባድ የተማሪዎች ፖለቲካዊ ተግዳሮቶችና ንቅናቄዎች ይጠቀሳሉ። በ2009 እና በ2010 አገዛዙን ጭምር ከስልጣኑ ሊመነግሉ ደርሰው የነበሩ በጣም በጣም ኤግዚስተንሻል ትሬት ናቸው ብለው ፈርጇቸው የነበሩ እነዛን ተቃውሞች በ2009 እና በ2010 የተካሄደው አረንጓዴው ንቅናቄም እዚህ ላይ ይታወሳል። በ2017 እና 18 ከአሁኑ ጋር በኮዝ የሚመሳሰል በኢኮኖሚው ጫና የገንዘብ የመግዛት አቅም መውደቅና የዋጋ ግሽበት የወለዷቸው ከባባድ አገር አቀፍ ጸረ አገዛዝ ተቃውሞዎች ተጠቃሽ ናቸው። ነገር ግን በአገዛዙ ዕድሜ እንዲህ እንደ ሰሞነኛው ያለ በግለቱ በተሳተፉበት ዜጎች ቁጥርና ባካለላቸው የአገሪቱ ግዛቶች ስፋት የዚህን ያክል ለዙፋኑ የሚያሰጋ የህዝብ አመፅ ገጥሞት ማወቁ በጣም ያጠራጥራል ነው የፖለቲካል አናሊስቶች የሚሉት ያንን ነው። ይህን ሁሉ ስንል መጀመሪያ ጥሬ ሀቆቹ ምንድን ናቸው የሚለውን ቶሎ ቶሎ እንመልከት። አንደኛው የዚህ ተቃውሞ ዋና ክብሪት ኢኮኖሚ መሆኑ ነው። አገዛዙ በሚያራምዳቸው አስተሳሰቦች፣ ርዕዮተ ዓለማዊ ጀብደኝነቶችና የአገር ውስጥም ሆነ የውጭ ጉዳይ ፖሊሲዎች ሳቢያ አገሪቱ ለ10 ዓመታት ለዘለቁ አይነተ ብዙ ቆንጣጭ ኢኮኖሚያዊ ማዕቀቦች ተዳርጋለች። ከምዕራቡ ዓለም ጋር በገባችው እሰጥ አገባ ሳቢያ ኢራን ብዙ ከፍላለች ማለት ይቻላል። አሁን እዚህ ውስጥ ምዕራባውያኑን ችግር ለማንጻት አይደለም። ከኢራን በኩል ከኢራን ህዝብ ከኢራን ተራው ወይም ከሰፊው ህብረተሰብ ህይወት አንጻር ነገሩን ካየነው የሚሰጠውን ነገር ነው ለማንሳት እየሞከረ ያለው እንጂ ምዕራባውያኑም የራሳቸው የጥቅም ስሌት የራሳቸው እንትን አላቸው። ኔሰሰርሊ እነሱ ፕሪስክራይብ የሚያደርጉት ነገር ኢራን ይጠቅማል ማለት አይደለም። ግን አገዛዙ ፍጹም በሆነ ጀብደኝነት የወሰዳቸው እርምጃዎች ግን የዜጎችን ህይወት ገሃነም ማድረጋቸው የሚካድ አይደለም። እነኚህ ዘርፈ ብዙና ብርቱ የምጣኔ ሀብት ማዕቀቦች የአገዛዙን ገቢ በመቀነሳቸው የኤክስፖርትን የባንክንና የፋይናንስ ዘርፉን በማዳከማቸውና ምንድነው ንግድን ክፉኛ በመጉዳታቸው የኢራንን አቅም የሰለቡና ስርዓቱ ማንበር የሚሻውን የውስጥም ሆነ የአካባቢ የበላይነት ያሽመደመዱ መሆናቸው ባይካድም የማዕቀቦቹ ዋናዎቹ ከፋይና ተጎጂዎች ግን ከገዢው ልሂቅ ይልቅ ሰፊው ህዝብ ለመሆኑ ጥርጣሬ የለም። እርምጃዎቹ በኢራናውያን ኪስና መሶብ ላይ ተጨባጭ የሆነ ውጤት ሊኖራቸው ግድ ነው። የሆነውም እንደዛ ነው። የስራ ዕድል ተመናምነዋል። የጤናና የትምህርት አገልግሎቶች መጓደል አጋጥመዋል። የምግብና ለመኖር አስፈላጊ የሆኑ ሸቀጦች ዋጋ ክፉኛ ንሯል። መድኃኒቶች እጥረት ተከስቷል። ድህነት በእጅጉ ተባብሷል ወዘተረፈ። በአጠቃላይ የኢራናውያን ህይወት የማይገፋ እንዲሆን አድርገዋል እነዚህ ማዕቀቦች። ለአሁኑ ተቃውሞ መፈንዳት ዋናው ምክንያት እንደነኚህ ድምር ውጤት የአገሪቱ ገንዘብ ክፉኛ መዝቀጡ ወይም መንቀዙ የዜጎች የማይቋቋሙት የዋጋ ግሽበት እንዲያጋጥም ማድረጉ ነው። ይህንን ፍሬ ነገር ወደ ኢትዮጵያ መለሰን እንድንመለከተው ነው። እንግዲህ እያንዳንዱን ነጥብ ወደ ኢትዮጵያ እየመለስን ወደ ኢትዮጵያኛ እየመለስን እናየዋለን ባልኩት መሰረት ኢራን በረዥም ጊዜ ማዕቀቦችና በአገዛዙ ስሁት ውሳኔዎች ሳቢያ ከገባችበት ኢኮኖሚያዊ ቀውስ ይልቅ ኢትዮጵያ ያለ ማዕቀብ
ያለችበት ኢኮኖሚያዊ ሁኔታ በእጅጉ የከፋ ነው። ይሄ ግልጽ ነገር ነው። ቅድም እንደጠቀስኩት ኢትዮጵያና ኢራን የተለያዩ የራሳቸው ታሪክ፣ የራሳቸው ቫሪያብልስ፣ የራሳቸው ጂኦፖለቲካል ቁመና ያላቸው አገራት ናቸው። ብዙ የሚያለዩዋቸው ነገሮች አሉ። ምሳሌም ሲመጣ ነገድ የግድ ሁሉም ነገር 100% ይመሳሰላል ማለት አይደለም። ግን በተከታታይ ማዕቀብ ኢራን ውስጥ የተፈጠረው ነገር ኢትዮጵያ ውስጥ በአገዛዝ ተግቶ መስራት ምክንያት መጥቷል። በአብይ አህመድ አገዛዝ ማለት ይህም ከሞላ ጎደል አገዛዙ ብልሹ የኢኮኖሚ ፖሊሲዎችን ተግብሮ ማለት ነው። የአብይ አህመድ አገዛዝ ብልሹ የኢኮኖሚ ፖሊሲዎችን ተግብሮ ፖሊሲ ከተባለ ማለት ነው እንግዲህ በገዛ አገሩ ህብረተሰቦች ላይ ዘረፈጅ የሆኑ ጦርነቶችን አካሂዶ የአገርን ሉዓላዊነትና የፖሊሲ ነፃነት ሸጦ የፈጠረው መከራ ነው። ቢያንስ ኢራናውያን እንታመንለታለን የሚሉት ቢያንስ ይሄ አገዛዙና በአገዛዙ ዙሪያ ያለው ልሂቅ ማለት ነው እንታመንለታለን የሚለው ርዕዮት እና ኢራናዊነት ብሎ የሚለው አስጠብቀዋለሁ የሚለው ጥቅም አለው። በርዕዮት ማለት በአስተሳሰብ ደረጃም ቢሆን ማለት ነው የሚታወቅ ፕሬዲክትብል የሆነ የተገለጸ ዲክሌርድ አቋም አለው። የሀገሪቱን ይጠቅማል ጥቅም ሌላ ነገር ነው። ይሄ ኢትዮጵያ ውስጥ ያለው አገዛዝ ግን ለምንም ሀሳብ፣ ለምንም ርዕዮት፣ ለምንም ፖሊሲ የማይታመን ስልጣኑን ለማስቀጠል እስከረዳው ድረስ ማናቸውንም የሀገሪቱን የፖሊሲ ነፃነትና ሉዓላዊነት አሳልፎ የሸጠና እየሸጠ ያለ አገዛዝ ነው። ይህን ሁሉ ሸጦም ነው ይሄ ሁሉ መከራ የመጣው እንጂ በኢትዮጵያ ላይ የመጣን ጫና ለመከላከል ሲሞክር አይደለም ይሄ ሁሉ ችግር የተፈጠረው። በኢትዮጵያ ላይ የመጣን የሉዓላዊነት ጥቃት ለመከላከል ሲሞክር አይደለም ይሄ ሁሉ ጥቃት የተፈጠረው። በዚህም ሳቢያ አገዛዙ ሰላም ባለማምጣቱ የምርት ሂደት በበርካታ የሀገሪቱ አካባቢዎች ተጨናክፏል። በኢትዮጵያ የድህነት መጠን በኢትዮጵያ ውስጥ ከ43% በላይ ደርሷል። የስራ ዕድል ተመናምኗል። ኢንቨስትመንት ሞቷል። የብር የመግዛት አቅም ከመላሸቁ የተነሳ ከዓለም ደካማ ገንዘቦች መካከል ተፈርጇል ብር እንደሚታወቀው። ስለዚህ ኢትዮጵያ ውስጥ ያሉት ነዋሪዎችም በልተው ማደር በእጅጉ ተቸግረዋል። ሰርቫይቭ ማድረግ በእጅጉ ተቸግረዋል። ህይወት ከብዷቸዋል። ተቃውሟቸውንም ለማቅረብ ከኢራናውያኑ የበለጠ የከፋ አሰቃቂ የሆነ ኢኮኖሚያዊ ምክንያት አላቸው። አገዛዝ የሚፈነግል ተቃውሞ ለማካሄድ። ሁለተኛው በኢራን የተከሰተው ነገር ምንድነው? በኢራን እየተካሄደ ያለው ተቃውሞ በ31ዱም ማለትም በሁሉም የኢራን ክፍለ ግዛቶችና ከመቶ በላይ በተቆጠሩ ከተሞች ነው ተቃውሞ የተስፋፋው እና ይህም አገዛዙ የተቀናጀና ውጤታማ የሚባል ምላሽ መስጠት እንዳይችል አድርጎታል። በነገራችን ላይ የአደባባይ ተቃውሞችም እድሜ፣ ጾታ፣ የትምህርት ደረጃና ሙያ ወዘተረፈ ባለያቸው ዜጎች እየተከናወኑ ያሉ በመሆናቸው ተቃውሞውን ጸጥ ረጭ ማድረግ ለሚፈልገው የኢራን ገዢ ልሂቅ በጣም ከባድ የሆነ ተግዳሮት ፈጥሮበታል። የአደባባይ ተቃውሞ ሶስተኛ ሳምንት ቢይዝም እስካሁን ባለው መረጃ መሰረት ከ120 በላይ ሰዎች መገደላቸውና በሺዎች የተቆጠሩ ሰዎች መታሰራቸው ቢዘገብም የኢራን የጸጥታ ኃይላት ሁኔታውን ለመቆጣጠር ተቸግረዋል ወይም አቅቷቸዋል። አሁን ይህንንም ወደ ኢትዮጵያ እንመልሰው። ይሄ በኢትዮጵያ ለሚካሄዱ ጸረ አገዛዝ ንቅናቄዎች የሚያስተላልፈው አንድ አንኳር መልእክት አለ። የአብይ አህመድ አገዛዝ እጅግ ደካማና ለንቋሳ የሚባል አገዛዝ ነው። እስካሁንም በስልጣን ላይ የሰነበተው በዜጎች የመተባበር እጥረት ምክንያት እንጂ በራሱ ጥንካሬ እንዳይደለ ግልጽ ነው። ይህንን ስል የአገዛዙን የመግደል አቅም አንደርስሜት ማድረጌ አይደለም። ኢንፋክት ቀጥሎ ያሰብኩት ነጥብ እሱ ነው። አገዛዙ የቀረው ብቸኛ አቅም ያለመጠን መግደል መቻሉ ብቻ ነው። ማለትም መቼም የአገዛዝን ጥንካሬ በመግደል አቅም ብቻ የሚለካ ካለ ምንም ልንረዳው አንችልም። የአገዛዝ ጥንካሬ ግን በዛ ብቻ አይለካም። የአገዛዝ ጥንካሬ በመዋቅር ጥንካሬው፣ በአገር ውስጥ ባሰፈነው ሰላም፣ በሎን ኦርደር በማስጠበቅ ችሎታው፣ የአገሪቱን ህይወት፣ የአገሪቱን ኢኮኖሚ፣ የአገሪቱን አጠቃላይ ሁኔታ በማሻሻል እንደዛ ውጤትነትም ጥንካሬ መፍጠር ችሏል አልቻለም የሚለው ነው። ይሄ አሁን በኢትዮጵያ ውስጥ ያለው አገዛዝ ሞኖፖሊ ኦፍ ቫዮለንስ የሌለው፣ ኢኮኖሚው የተዳቀቀ፣ በሀገሪቱ በበርካታ አካባቢዎች ቁጥጥር የሌለው፣ የገንዘብ ካዝናው የተመናመነ እና ቅቡልነቱ ክፉኛ
የዘቀጠ አገዛዝ ነው። የአገዛዝ ጥንካሬ መለኪያዎች ከሞላ ጎደል እነዚህ ናቸው። በሁሉም ቢለካ ይወድቃል ይህ አገዛዝ። ኢንፋክት ያለቅጥ ቫዮለንስ መጠቀሙ፣ ጥሬ ቫዮለንስ መጠቀሙ የሚነግረን አገዛዙ እጅግ ደካማ መሆኑን ነው። የንቅናቄዎቹ በኢትዮጵያ ውስጥ ያሉት ንቅናቄዎች መናበብ አገዛዙ በአንድ አካባቢ ላይ ብቻ ያተኮረ ከባድ ጥቃት እንዳይፈጽም ከማድረጉም በላይ ትግሉ ውጤታማ የሚሆንበትን ጊዜ በእጅጉ ያሳጥረዋል። ከኢራን የኢትዮጵያ ህብረተሰቦች የሚማሩት ነገር ምንድን ነው? እንቅስቃሴያቸውን ማናበብ እንዳለባቸው ነው። በሁሉም የሀገሪቱ ክፍል ያለ ተቃውሞ ቢሆን አገዛዙ አንድ ቦታ ላይ ያተኮረ የተቀናጀ ምላሽ መስጠት እንዳይችል ያደርጋል። የመጨቆኛ መሳሪያዎቹን ኢፌክቲቭ በሆነ መንገድ እንዳይጠቀምባቸው ያደርጋልና ነው። በኢራን እየተወሰደ ያለው ሶስተኛ እርምጃ የኢንተርኔትና የመገናኛ ብዙሃን እቀባ ነው። ይህም በጣም የሚታወቅ ፕሌይቡክ ነው። ተቃውሞ በመላ አገሪቱ መቀጣጠሉን ተከትሎ አገዛዙ ከወሰዳቸው እርምጃዎች መካከል ህዝቡ እርስ በርስ እንዳይገናኝና የህዝባዊ እምቢተኝነቱን ደረጃ እንዳይገነዘብ ኢንተርኔቱን መዝጋት እና የኢንፎርሜሽን እንቅስቃሴ ቁጥጥር ለማድረግ መሞከር ነው። እስካሁን ድረስ ኢንተርኔቱን መዝጋቱ እምቢተኝነቱን በማርገብ ረገድ የተጫወተው ሚና ያን ያክል እንዳይደለ እየተነገረ ነው። እንዲያውም የኢንተርኔቱ ጨለማ ብዙዎችን በማበሳጨቱ የፈነዳውን ንቅናቄ እንዲቀላቀሉ ምክንያት እየሆነ እንዳለ እየተነገረ ነው። የኢላን ማስክ ኩባንያ ስታርሊንክ የኢንተርኔት ጨለማውን ለመግፈፍና ለማክሸፍ ኢራን ተኮር የሆነ አገልግሎት መስጠት ቢጀምርም አገዛዙ የሳተላይት መቀበያዎቹ ማለት የስታርሊንክ ሳተላይት መቀበያዎቹ እንዳይሰሩ ረባሽ የሆኑ ሞገዶች በመልቀቅ ስርዓተ ቅብብሉ እንዳይሰራ የሚችለውን ሁሉ እያደረገ ነው። ይህንን ከወሰድን አሁንም ወደ ኢትዮጵያ ስንመልሰው መቼስ የአብይ አህመድም ለንቋሳ አገዛዝ እንዳቅሙ ተቃውሞ ወይም ተግዳሮት በገጠመው ስፍራ ሁሉ የመጀመሪያ ስራው የስልክና የኢንተርኔት አገልግሎት ማቋረጥ እንደሆነ በሚገባ የሚታወቅ ነው አይደለም? በትግራይም በአማራም በኦሮሚያም በብዙ አካባቢዎች ያደረገው እና የሚያደርገው ያንን ነው። ምንድነው ሱሉልታ አካባቢ ወይም ወደ ከአዲስ አበባ ወጣ ብሎ ባሉ ቦታዎች ሳይቀር የድሮን ጥቃት ለመፈጸም ሲያስብ መጀመሪያ የሚያደርገው የኢንተርኔት ግንኙነቱን ማቋረጥ ነው። በዚህ አካባቢ የድሮን ጥቃት መፈጸሙ በአዲስ አበባ ዙሪያ ወጣ ባሉ ቦታዎች እንኳን ውጤታማ ቁጥጥር እንደሌለው የሚጠቁም ነው። በነገራችን ላይ በቁጥጥሩ ስር ባሉ አካባቢዎች ላይ እንኳን የድሮን ጥቃት መፈጸም ግድ የተገደደ አገዛዝ ስለ ጥንካሬው ምን እንደሚናገር እንግዲህ ማሰብ ትችላላችሁ። በሚካሄዱም ሆነ በሚታቀዱ ጸረ አገዛዝ ተቃውሞዎችም ግን የዚህ ገደብ ጫና የሚቀነስበትና ትርጉም የለሽ የሚሆንበትን ስልት በተመለከተ በጥልቀት ማሰብ እንደሚገባ ግን ይናገራል። ይሄ በአብይ አህመድ በተደጋጋሚ የተደረገ አሁንም በአያቶላዎቹ አገዛዝ በኢራን እየተደረገ ያለ የተለመደና ኦልሞስት ኢንስቲንክቲቭ ሊባል የሚችል የአምባገነኖች ምላሽ ነው። ስለዚህ በኢትዮጵያ ውስጥ ለአገርና ለሁሉም ህዝብ ህልውና የሚያሰጋ አገዛዝን ከስልጣን ዞር ስለማድረግ ሲታሰብ ይሄ የኢንተርኔት እቀባ ሲመጣ እንዴት ግንኙነት ይካሄዳል ስለሚለው በጥልቀት ማሰብ ግድ እንደሆነ የሚጠቁም ነገር ነው ብዬ አስባለሁ። ስለዚህ አንዱ የሚወሰደው ከዚህ በፊት በተደጋጋሚ የተነሳ የታየም ቢሆን አሁን በኢራን ስላለው ተቃውሞ እየተነጋገርን ስላለ አንዱ የሚወሰደው ትምህርት ይሄ ነው ብዬ ነው የማስበው።